እንደሚሰማለው አዎ ቀጥል። ኦኬ የማዘሯ ነው። ይኸው ጉባኤ መሀል ማለት ነው። ይኸው የጠራውሽ ይቅርታ ልጠይቅሽ እንደሚገባ ትኩረት ስላልሰጠውሽ፣ ጊዜ ስላልሰጠውሽ፣ ቦታ ስላልሰጠውሽ ወድሻል። የኔ እናት ይቅርታ ልጠይቅሽ። እናት ሰዎች እኔ ዓለም እንዲሰማኝ አንቺ ኩሽና ስለገባሽ አመሰግናለሁ። እየሰማችሁ ነው። አንቺ ኩሽና ስለገባሽ አመሰግናለሁ ብሎ ጉባኤ ማለት ስለ ወንጌል የሚነገርበት ቦታ ነው። ወጣችሁ ለምን ወንጌል አሳውክም አላላችሁት? ኩሽና ውስጥ ስለገባች ሽልማት ይኸው ወርቅ እኮ የአንገቱን ወርቅ እኮ ወጥቶ ሰጣት እኮ በጉባኤ መሃል። ይሄንን እኮ እየተቃወምን እኮ አይደለም፣ ትልቅ ነገር ነው። ግን ለእናቱ ያድርግላት፣ ለእናቱ ያድርግላት፣ ለእናቱ ያድርግ። ነገር ግን ወንጌል የሚሰበክ ቦታ ላይ ወንጌል የምትሉ ከሆነ ይሄ እኮ በተዘዋዋሪ ገድል ነው፣ ነገ መጽሐፍ ላይ ተጽፎ ይመጣልሃል። አሁን እኔ ደምዬ ቪዲዮ ባይኖር እንዳሁኑ ቪዲዮ ዩቲዩብ ምናምን ባይኖር እኮ በጽሁፍ እኮ ነው እናቴ ወጥ ስለሰራች ይላል። ወጥ ስለሰራች ምስር ወጥ እንትን አልጫ ለሚያስፈልጋቸው ምናምን ስለሰራች የአንገት ወርቄን ሰጥቻታለሁ እና እናቴን በዓለም አደባባይ አመሰግናታለሁ፣ ለዓለም ሁሉ ስለ እናቴ እናገራለሁ ብሎ ዮናታን ቁጭ አድርጎ ይጽፋል ማለት ነው። ልክ እንደ አትናቴዎስ የእንትናን ገድል ጽፏላ የእንጦስን ልክ እንደዛ ማለት ነው። በነገራችን ላይ ታያለህ ፕሮቴስታንቲዝም አትናቴዎስን በተወሰነ ይቀበላል። አትናቴዎስን ሲቀበል ግን ገሉን አይቀበልም። አይታል። አይ ፕሮቴስታንት ደስ የሚለው ነገር ከሁሉም ይቀበል፣ ከመሐመድም ይቀበላል እኮ በዚህ ሂደት። በነገራችን ላይ እንትና የተናገረው ቃል ይገዛኛል። አኬ የተናገረው ምንድነው ታውቃላችሁ? እኛ በመጽሐፍ ገድላትን ጽፈናል አለ። ገድላት በመጽሐፍ እኛ ጋር ተጽፏል አለ። ፕሮቴስታንቲዝም ላይ ግን ገድላት ያለው በቪዲዮ ነው አለ። በቪዲዮ አገር ገድላት አለ። አገር ሶፍት ሲበላ አለ፣ ሳር ሲገጽ አለ፣ ምን የሌለ አለ፣ ምን የሌለ አለ። ወይ በስመ አብ። እኔ ግን ከዚህ ውስጥ እንዴት እንደወጣው ስብሐት ለአብ። እኔ እዚህ ጋር እንድቆም አንቺ እዛ ጭስ ውስጥ ስለቆምሽ አመሰግናለሁ። እሱ እዚህ ጋር ወንጌል እንዲሰብክ ያደረገችው ማናት? ክርስቶስ አይደለም፣ እናቱ ናት። እኔ እዚች ጋር እንድቆም በጸሎት ያገዘችኝ አርሴማ ናት ስል ለምንድን ነው ተረት ነው የምትለኝ? እኔ እዚች ጋር እንድቆም ድንግል ማርያም በጸሎት አገዘችኝ ስልክ ለምንድን ነው ተረት ነው የምትለኝ? ድንግል ማርያም ለኔ በጸሎቷ ታግዘኛለች ስል ተረት ትለኛለህ። እሱ ግን ወጥ ስለሰራችልኝ እናቴ እዚህ ጋር ከፊት ለፊት እንድቆም አደረገችኝ አለ እኮ። ኧረ ደብል ስታንዳርድ አለ። አረና በእናትህ በድንግል አማረኝ ቀይ ፈቃድሽን ከልክዬ ቢሆን ይቅርታ
ስላልታዘዝኩት ነገር ቢኖር ይቅርታ አድርጊልኝ እናት ምሕረት አድርጊልኝ የብዙ ሰዎች እናት ይቅርታ ጠይቃለች እዚህ ቤት የማን እናት የብዙዎች እናት ድንግል ማርያም ግን የብዙዎች እናት ስትላት እንትኑ ጥቅሱን ትነግረኝ ይልሃል ጥቅሱን ትነግረኝ ደሞ ከአዲስ ኪዳን ቢሆን ከንትን ከሐዋርያው ከቅዱስ ጳውሎስ መልእክት ቢሆን ደሞ ጥሩ ነው ያለበለዚያ ነው ያልቀበልም ይላል እዚህ ጋር ወጥቶ ግን ወጥ ስለሰራችለት እናቱ የሁሉም እናት አደረጋት ማለት ነው ያዘሽብኝ ነገር ቢኖር ይቅርታ እዚህ ጋር ያዘሽብኝ ቢኖር ይቅርታ አድርጊልኝ አላት እናቱን በአካል ባይገርም አንዳንዶች ሰምቲንግ ሞቶባችሁ ሰምቲንግ ታውቃለህ ቢኒያም መቃብር ላይ ሄደው አዝነሽብኛል እንደዚህ ሆነሽ ይቅርታ አድርጊልኝ ለሞተ ሰው ይቅርታ የሚጠይቅ የለም አትዋሹና መቃብር ቦታ ሄዳችሁ ለሞተ ሰው በድያለሁ ይቅርታ አድርግልኝ የምትሉ ስንቶች አላችሁ መቃብር ቦታ ሪከርድ እናምጣ ትላለህ እናቴ በወቀስኩሽ ነገር በጣም ይቅርታ አላደረግሽልኝም ብዬ በወቀስኩሽ ነገር ይሄ ወንጌል ነው አይደለ አሁን ለምሳሌ ይሄ ወንጌል እኮ ነው አይደለ አሪፍ ገድል ነው እንጂ እንደውም ማሳተም ነው ይሄንን ገድል ዮናታን ገድል ብለህ ማሳተም ይጻፍልኝ አባይ ዮናታን ገድል አላደረግሽልኝም ብዬ በወቀስኩሽ ነገር በጣም ይቅርታ አድርጊልኝ እናት ቅድሚያ ባልሰጠሁሽ ነገር ይቅርታ አድርጊልኝ እወድሻለሁ በሰው እናት መቅናት ጀመራችሁ ያልከው ልጅ እንዴ በድንግል ማርያም እየቀናህብን አይደል አንተም ጓደኛዬ ብለህ ያን ፎቶ ወይኔ እግዚአብሔር ካንተ ጋር ይሁን እግዚአብሔር ካንተ ጋር ይሁን ማለት በራሱ ያ የሞተው ሰውዬ ህይወት አለው ማለት ነው አይታል እግዚአብሔር ካንተ ጋር ይሁን የሚባል ሰውዬ ህይወት አለው ያን ነገር ይሄን ታደርጋለህ ትስማለህ ገባ ይሄ አክብሮትን ነው እየሰጠ ያለው ለሞተው ሰውዬ ፎቶ ላይ አክብሮትን ነው እየሰጠ ያለው እኛ ኦርቶዶክሳውያን ሕያውንን ሕያው የሆነውን አምላክ ስለምናመልክ ሕያውንን እዚህ ምድር ላይ ያሉ ብልቶች ሰማይ ጋር ካሉ ብልቶች አንድ አካል ናቸው ምድር ላይ ለምሳሌ ያክል አንድ ብልት ምድር ላይ በሚፈልገው መጠን ሲያደርግ የነበረውን ላይክ ምድር ላይ ስግደት ይቀበል ችግር የለውም በሕይወት አለ ብለን ምትል ከሆነ ሲሞትም እኛ በሕይወት አለ ነው የምንለው ለምን ሕያው ስለሆነ ማለት ነው ለዚህ ነው እኛ ወደ እነሱ ጸሎት አድርገን ከዛ በኋላ ጸሎታችን ደግሞ የሚያሳርጉልን ለምን ጸልዩ ስለሚል መጽሐፍ ቅዱስ አንደኛ ጢሞቴዎስ ምዕራፍ 2 ላይ ጸልዩ ለምኑ ማልዱ ስለሚል ይህ ነገር ደግሞ መልካም ነው ብሎ መጽሐፍ ቅዱስ ይናገራል ሰማይ ላይ እኮ ጸሎት የለም ምልጃ የለም ካልክ ዮሐንስ ራዕይ ምዕራፍ 6 ላይ ተቆነ እነዛ ሰማዕት የሆኑ ሰዎች ስለፈሰሰው ደማችን እስከ መቼ አትፈርድም ብለው እግዚአብሔርን ይጠይቁት ነበር አየህ በሰማይ አምልኮ ብቻ አይደለም ያለው ጸሎት አለ እንደገናም ደግሞ ምልጃ አለ እሺ ቢኒ ይቀጥል ምንድን ልታሳየኝ ነው ይሄው ስበርሽ ያምላክ ጸጋ የሞላብሽ የማኅፀንሽ በኩር ፍሬ ያድነናል እስከ ዛሬ ድንግል ማርያም ደስ ይበልሽ ያምላክ ጸጋ የሞላብሽ የማኅፀንሽ በኩር ፍሬ ያድነናል እስከ ዛሬ ያው ኦሬዲ ተዘምሮላታል እኮ ግን እዚህ ሲመጡ ነው እንግዲህ ግርግር የሚፈጥሩት እንጂ ኦሬዲ እነሱም ዘምረውላታል
ስለ ማርያም እኮ አይደለም እየዘመሩ ያሉ። መዝሙሩን ድጋሚ ስማው እስቲ። ስለ ማህፀኗ ፍሬ ነው እየዘመሩ ያሉ። ያ ይሁን። ማርያም ግን በምን ትሰማዋለች? ይሄን ሰውዬ ስለሷ ለምን ይናገራል? ስለሷ አልተናገረም። ስለ ማህፀኗ ፍሬ ነው የተናገረው። ደስ ይበልሽ ያለው ለማን ነው? መጽሐፍ ቅዱሳዊ ሐሳብ ነው እንጂ ለሷ እንዲደርሳት አይደለም። እናንተ ቴዎሎጂ ለሷ እንዲደርሳት። ደስ ይበልሽ ያለው ለማን ነው? ቅዱስ ሐሳብ ነው ይሄ። መጽሐፍ ቅዱስ ላይ ያሳያሉ። ሉቃስ ወንጌል ላይ ያለ ሐሳብ ነው የተናገረው። ደስ ይበልሽ ያለው ለማን ነው ነው ያልኩ እንጂ ኔቱ ጋር አለ እኮ አላልኩ። ሐሳብ ነው እሱ። እኔ ምናዊ ሐሳብ ነው እኮ አላልኩም። ደስ ይበልሽ ያለው ለማን ነው? ማርያም ነው። ደስ ይበልሽ የማህፀንሽ ፍሬ ያድነናል እስከ ዛሬ። ኧረ ቆይ እንትኑ ጋር ቁም። ደስ ይበልሽ ጋር ቁም አንዴ። ደስ ይበልሽ ያለው ለማን ነው? ስለ ማህፀኗ ፍሬ ነው እንጂ ስለሷ አይደለም መዝሙሩ ነው። ኧረ ቆይ እየጠየቅኩህን መልስልኝ። ስለማን ነው ሳይሆን ይኸውልህ ደስ ይበልሽ ያለው ለማን ነው? ድጋሚ ላሰማክሽ። እየሰማ ያደኩት መዝሙር ነው። በእናትህ አውቀዋለሁ። ድንግል ማርያም ደስ ይበልሽ የአምላክ ጸጋ የሞላብሽ የማኅፀንሽ በኩር ፍሬ ያድነናል እስከ ዛሬ ያድነናል እስከ ዛሬ ድንግል ማርያም ደስ ይበልሽ። ያው ድንግል ማርያም ደስ ይበልሽ አንተ እንትን ሊከብድ ይችላል፣ ግን ያው ደስ ይበል ነው እያወራ ያለው። ዳሚ ንገረው። ጳውሎስና ሲላስ የሚል መዝሙርም እንዳለ እሱ መዝሙር ስለ ኢየሱስ ክርስቶስ እንደሆነ ንገረው። ቆይ የጳውሎስና የሲላስ መዝሙርና ድንግል ማርያም ደስ ይበልሽ ማለት አሁንም ደስ ይበልሽ እያላት ነው ዘማሪው። ትቀበላለህ? ሐሳብ ነው። መጽሐፉን ነው የደገመው። መጽሐፉን ነው የደገመው እኮ አሁንም ድንግል ማርያም ደስ ይበልሽ እያለ እየዘመረ ነው። ድንግል ማርያም ደስ ይላታል አሁንም? አዎ ሁሌም ደስ ይላታል። ኦኬ ይሄ ልጅ የሚዘምረው ዝማሬ ድንግል ማርያም ትሰማለች ማለት ነው። ማሰማ ካልሰማ ለምን ዘመራችሁ? አይ ኬት አውቃ ነው ደስ የሚላት ካዳ ደስ ይላታል ያልከው ኬት አውቃ ማለት ነው። ይኸው ልንገርህ ኮር ኮንሰፕቱ ስለ ማህፀኗ ፍሬ ነው። ከፈለክ ሌላ መዝሙር ማሰማው አሁን እንደምን አለክ እንደሚጠየቀክ እኮ ቆይ ስማ እንደሚያው ሲጠይቅ ኧረ ቆይ እሱ ጋር እስከሚሄድ ደሚያው ሲጠይቅ እኮ ደስ ይላታል ወይ ስልክ አዎ ደስ ይላታል አልክ። ኬት አውቃ ነው ደስ የሚላት? ስብከት በለው መዝሙር አይደለም። እሱን ተወውና አሁን እኔ አልተውም እንዴ አሁን ደስ ይበልሽ ስትላት ደስ ይላታል ወይ? አዎ ደስ ይላታል አልክ። በምን አውቃ ነው ደስ የሚላት? አሁንም ደስ ይላታል፣ ሁሌም ደስ ይላታል። እኔ ስለዘመርኩ አይደለም ደስ የሚላት ነው። ግን ይሄ የተዘመረው ዝማሬ ቆይ አድምጠኝ። ለምንድን ነው ያልጠየቅኩ ቦታ ላይ ጊዜን የምታባክነው እንዴ? የምናወራው ሐሳብ ላይ ሁን እንጂ እያወራን ያለ ነው ስለ ድንግል ማርያም ነው። ስለ ድንግል ማርያም ደስ ይላታል፣ አሁንም ደስ ይላታል፣ ወደፊትም ደስ ይላታል አለ። እንዴት ነው ደስ የሚላት? ከማህፀኗ ስለተገኘ የማህፀኗ ፍሬ እስከዛሬ ስለሚያድግ። በምን አውቃ ነው አሁን ደስ የሚላት? በምን አውቃ ነው? ደስ ይላታል ምክንያቱም ይሄ ዘላለማዊ ነገር ነው። አውቀህ ነው የምታዝገን። እያወቅህ አውቀህ ታዝገናለህ። አሁን ደስ ይበልሽ ትላታለህ አትላትም? አሁን አንተ ጠይቅህና እንትን ልበል። አሁን ለምሳሌ አንተ ለአርሴማ ስትሰግድ ትሰማሃለች? ስትሰግድ ስትዘምር ስትጸልይ ትሰማሃለች? እኔ አሁን ትሰማኛለች አልኩ። አንተ ትሰማሃለች ወይ ነው እኮ ያንተን የሆነ ነገር ስትጠየቅ ለምንድን ነው ዞር የምትለው? አሁን እኔ እየጠየቅኩ ያለሁት ምንድን ነው አንተ
ቆይ እንደውም የሆነ አዳም ያወራው ቆይ የሆነ እንትን ልክፈት ቆይ አንዴ ደሜ እቺን ጠይቄ ልውጣ። አርሴማ ትሰማሃለች? ሲዘመር ሲሰግድ እንትን ስትል ስትጸልይ ትሰማሃለች? ምናከኝ ወንድማችን ትሰማሃለች? አርሴማ ስትሰግድ ስትዘምር ስትጸልይ ትሰማሃለች? ጸሎትን ትቀበላለች? ኦኬ። በራሷ ማንነት አርሴማ ጸሎቴን ለምነን አትቀበልም በራሷ ማንነት። ነገር ግን እግዚአብሔር በሰጣት ጸጋ የእግዚአብሔር ጸጋ ሙሉውን ስለሆነ የሚደርሰው እግዚአብሔር በሰጣት ጸጋ ተሰማኛለች። ከጸጋው ጉልበት የተነሳ ያ የሰማችኝን ጸሎት ደግሞ እግዚአብሔር በጸጋው አማካኝነት ለኔ መልስ ይሰጠኛል። ገብቷላ? መልስ ይሰጠኛል። ለምን? የጸጋው ባለቤት ይመሰገን ዘንድ ይላል መጽሐፍ ቅዱስ። ስለዚህ በምድር ላይም አሁን በእኔ ስም ብትጠይቁ አባቴ ያደርግላችኋል ያለው የኢየሱስ ክርስቶስ ቃልስ እኔ ካደረኩት በላይ ማላ በእኔ ስም አላለም። እንደገና ራሱ እኔ ካደረኩት በላይ ታደርጋላችሁ ብሎ እኮ ኦቶሪቲ ሰጠን። አባቢ አለው ኦቶሪቲ ሰጠን። ገባ? ኦቶሪቲ ሰጠን። እኔ ካደረኩት በላይ ታደርጋላችሁ ብሎም ማለት ነው። ስለዚህ ይሄን ደግሞ ምንም ልታደርግ አትችልም። በቃ አባቴ በእኔ ስም የምትለምኑትን ያደርግላችኋል ካለ ይሄ እንደዚህ የተናገረው ኢየሱስ ክርስቶስ እኔ ካደረግኩት በላይ ታደርጋላችሁ ካለ ይሄም አብሮ ይካተታል ማለት ነው። ይሄ አብሮ የሚካተተው በራሳችን ማንነት ሳይሆን ገባ? በራሳችን ማንነት ሳይሆን እግዚአብሔር በእኛ ላይ ባስቀመጠው ጸጋ ነው። ይሄን ጸጋ ደግሞ እንዲጠቀም ማድረግ ከአንተ ምን ይፈለጋል? መስዋዕትነት፣ ለእግዚአብሔር መሞት፣ ለእግዚአብሔር መጋደል፣ ለወንጌሉ ዓላማ ራስን መስጠት ያስፈልጋል። ይህንን ነገር ለማግኘት ከዚህ የተነሳ ነው እንግዲህ እሷ ጸሎታችን የምትሰማው። እሺ አስለምተን ቢኒ እኔ አልጨረስኩም። እንትን የክርስቶስ አንብብ። ይኸውልህ ምን ይላል መሰለህ? ይኸው ብጽዕት ማርያም ስለ ቤተ ክርስቲያን እንደምትጸልይ እንቀበላለን ይላል። ይሄ የሉተራን የእምነት መግለጫ ላይ ነው ያለው። የሉተራን የእምነት መግለጫ ላይ ብጽዕት ማርያም ስለ ቤተ ክርስቲያን እንደምትጸልይ እንቀበላለን ይላል። ችግር የለም እኮ እኛ እንጸልይላችኋለን ወይ ነው ችግሩ? ኖ ቆይ ይሄን ትቀበላለህ? ይሄ መጽሐፍ ቅዱስ ሐሳብ ነው። አንድ ቅዱስ ወደ ለምንድን ነው ግን ስራውም እዛው ይቀጥላል? የራስን ሐሳብ አምናለሁ። ችግር የለም። የኔን ጥያቄ ትተህ የሆነ ቦታ ለምን ትሄዳለህ? የጠየቁ ቅድምም የሆነ ቦታ ነገር ስጠይቅ ሌላ ነገር ነው የምታወራው። ለመግባባት እስከሆነ ድረስ የጠየቅኩን መልስ። ብጽዕት ማለት ድንግል ማርያም ተጸልይልኛለች ብለህ ታምናለህ? አምናለሁ። እስቲ አሳየኝ ፔጁን። አምናለሁ። አሳየኝ እስቲ። ይሄው ገጽ 218 ላይ ይሄው ብጽዕት ማርያም ስለ ቤተ ክርስቲያን እንደምትጸልይ እንቀበላለን። ይሄው ከፍል አድርገለህ። ይሄው ይሄ እኮ ትልቅ ለውጥ እኮ ነው እኮ እሷ እንደምትጸልይልን ካመንክ እኮ በጣም እኮ ትልቅ ለውጥ ነው። መከራከር የማያስፈልግም እንጂ ምን ችግር አለው? እኔ ከኔ ጥያቄ እኮ አይገናኝም። በቃ ዋናው ይሄንን ተቀበል። ዋናው ቆይ እንደውም ኦኬ አንድ ልጨምርልሽ። አንድ ልጨምርልና እኛ ጸሎት
ለእግዚአብሔር ለስላሴ እንጂ ለቅዱሳን አናደርስም ብለን እናምናለን። ምክንያቱም እግዚአብሔር የቀርባል ብለን እናምናለን። እስትንፋሳችን የበለጠ ቅርብ ነው ብለን ስለምናምን ማለት ነው። ግን ቅዱሳን ስለኛ ይጸልያሉ ብለን እናምናለን። እነሱን እያመጣ ከሆነ ምንም ችግር የለውም። ሉትራኖች ሊያምኑ ይችላሉ፣ ካልቪኒስቶች ሊያምኑ ይችላሉ፣ ሪፎርመን ፕሮቴስታንት ሊያምኑ ይችላል። ምንም ችግር የለም እሱ። እኛ ግን በዋናኝነት የምናምነው የኛ ጸሎትም ዝማሬም ምስጋናም ለአንዱ ስላሴ ለእግዚአብሔር ነው ብለን ነው የምናምነው። ምክንያቱም ከስትንፋሳችን የበለጠ ቅርብ ነው ብለን እናምናለን። ምክንያቱም እናምናለን ማለት ነው። ኦቦሌሳ ምን ይላል መሰለህ? ከዚህም ሌላ መላእክት እንደሚጸልዩልን እንቀበላለን ይላል። ትቀበላለህ? አንብበዋል። ንባቡን አንብበው። ይሄው ከዚህም ሌላ መላእክት እንደሚጸልዩልን እንቀበላለን ይላል። ተረዶኩ እኛ አዜ ፕሮቴስታንት ይኸውልህ አምብሬላ ውስጥ ያለን ፕሮቴስታንት ካልቪኒስትም ብትሆን ሉትራንም ብትሆን ሜቶዲስትም ብትሆን ምንም ብትሆን ማለት ነው አዜ ሪፎርመር ብትሆንም ጴንጤቆስጣንም ብትሆንም አንድ ነገር እናምናለን። ቅዱሳን ለኛ ሊጸልዩ ይችላሉ፣ አይጸልዩም ብሎ ሊያምኑ የሚችሉ ሰዎችም ይኖራሉ። ግን ሁላችንም እንደ አንድ የምንቀበለው ነገር ምስጋናችንም ጸሎታችንም ሁሉም አምልኳችንም የሚደርሰው ለአንዱ ስላሴ ለእግዚአብሔር ብቻ ነው። ለዚህ ነው እግዚአብሔር ብቻ የምንለው። ይኸው ከአንዱ ሶላችን አንደኛው እግዚአብሔር ብቻ ነው። ኦቦሌሳ ትቀበላለህ አትቀበልም ነው ያልኩህ እኮ። ለምንድን ነው አስሩን ቦታ የምንረግጠው? ኢቭን ስናወራ ለመግባባት እናወራ። ከዚህም ሌላ መላእክት እንደሚጸልዩልህ ትቀበላለህ ለአንተ? ድምፅህ አይሰማም። ይላል አይሰማም? አዎ እቀበላለሁ። እኔ ጸሎት ሊጸልዩ ይችላሉ፣ እኛ ነው ወደ እነሱ ማንጸልየው። ጸሎት ሊቀርብ የሚችለው ለአንድ ለእግዚአብሔር ብቻ ነው። እሺ በተጨማሪም ቅዱሳን ለቤተ ክርስቲያን ይጸልያሉ ተብሎ እንቀበላለን ይላል። ኦኬ እሺ ይሄን ከተቀበልክልኝ መላእክት ይጸልዩልኛል ብሎ ያምናል። ከስር ያላችሁ ስሙ። ድንግል ማርያም ትጸልይልኛለች ብሎ ያምናል። ቅዱሳን ለቤተ ክርስቲያን እንደሚጸልዩ ይቀበላል። አሁን ችግሩ ምንድነው? እኔና አንተ ማንግባባው ወይንም አንተ ያልፈለከው ምንድነው? እኛ እንዴት አድርገን ነው ወደ እነሱ የምንጸልይ? እኛ መጸለይ አንችልም ነው አይደለ? ወደ እነሱ አንችልም አይደለም፣ እንትን አይደለም፣ አፕሮፕሪየት አይደለም፣ ልክ አይደለም ነው። ይሄ ከእግዚአብሔር ጋር መጋፋት አንችልም ማለት እግዚአብሔርን አሰማኝ ነው። ሌላ ምን አለው? ሌላ አማርኛ አለው እንዴ? ለመግባባት እናወራ። አንችልም ማለት በቃ መጽሐፍ ቅዱስ አይደለም ነው። ድምጽህ ይዋጣል። ደም የኔ ጋር ብቻ ነው ድምጹ ይዋጥና ነው የሚመጣው የሆነ ሰዓት። አዲስ ደሜ ሰምተሃል? እቀበላለሁ አለ። ጸሎቷን ይቅርታ ቢኒያም ግን ከጋር ትንሽ እናወራ። ቆይሽ እናወራለን፣ ችግር የለም። ለቤተ ክርስቲያን በቃ ተጸልይልኛለች ብዬ አምናለሁ አለ። ካዳ ምን ሌላ ምን አለ ታዲያ? ወገኖች ታብዛ ስክሪን ታብታብ አድርጉ። ከዚህ በላይ ምን እንፈልጋለን? እኛ እሱን አንድ የምፈልገው እንዴ ምንም ይሄ እኮ ቀላል እኮ ነው። በቃ ዋናው ይሄንን ከተቀበላችሁ መላእክት እንደሚጸልዩላችሁ ካመናችሁ፣ ቅዱሳን እንደሚጸልዩላችሁ ካመናችሁ፣ ድንግል ማርያም እንደምትጸልይላችሁ ካመናችሁ ሌላውን ደግሞ ቀስ በቀስ ትሄዳል። ምክንያቱም እንቁላል ቀስ ባንዴ በእግሯ አትሄድም። ቀስ በቀስ ሁሉ ነገር እኮ አይተህ ከሆነ በቃ ጀስት እና የናሃና ቲምና የነቀለሜ ቲም ተካፈለ እኮ ለሁለት፣ ልዩነት ተፈጠረ። የነ አማን ሻሎምና የነ ኤፍሬም ባለጊዜ ለሁለት ተከፈለ። በቃ ይሄ እኮ ራሱ ከፍሎ ማመን ምን ማለት እንደሆነ ያሳያል። በነገራችን ላይ ምንፍቅና ማለት የገላትያ 5 ሐሳብ የሥጋ ሥራ የተገለጠ ነው የሚለውን ተግባራዊ ያደረጉልን ተግባራዊ ፐረድ እኔ ያኔ ጴንጤ ሆኜ መመለስ ከማልችላቸውና ዲፌንድ ማድረግ ከማልችላቸው ነገሮች አንዱ ይሄ ነበር።
ጥምቀት ላይ፣ ልሳን ላይ፣ ነብይ ላይ፣ ሐዋርያ ላይ አይታችኋል። በክርስቶስ ስጋ ወደሙ ላይ መመለስ አልችልም ማለት ነው። አሁን ሙሉ ነኝ ብራዘር። ቢያቅተኝ አባቶች አሉ ብዬ ሸኛለሁ እንጂ የማቀውን እውነት እስከ ጥግ ድረስ አሁን እመልሳለሁ። ገባችሁ? እኔ ለምን ኦርቶዶክስ ተመለክ ለምባልበት ነገር ነው ኤቪደንስ አቅርቤ የምመልሰው። ሳላቃት ኦርቶዶክስን አልገባው፣ አውቄ ነው የገባሁት። ልክ ነው ብዬ ነው የገባሁት። ልክ ነው ብዬ የገባሁትን እናገራለሁ፣ ሰዎች ይሰሙኛል። ይሄ ማለት ደምረው አስተማሪ ነው ማለት አይደለም። እሺ የመጣሁት ከዛኛው ቤት ነው። ተረዳችሁኛ? ለምን እዚህኛው ቤት መጣ ስባል መመለስ መቻል አለብኝ። አስተማሪ ሆኛር የምመልሰው። አንዳንዶች ትወዛገባላችሁ። ደምረው አስተማሪ እንዴት ይሆናል? እኔ ሊቀ ሊቃውንት ነው መሆኑ። ኖ አንተ 40 ዓመት ተቀምጣል አለ 40 ዓመት ተቀምጣል። አስተማሪም አይደለም፣ የክህነት ስልጣን የለም፣ በቃ የለም። ምን እኔም ተራ ምን ነኝ። ነገር ግን ስለ ኦርቶዶክስ ተዋሕዶ ያመንኩትን እምነት እንደዚህ በገሃድ እናገራለሁ፣ በግልጽ ይኸው የምናገረው ከመጽሐፍ ቅዱስ ነው። ውሸት አይደለም የምናገረው። የማላምንበትን እምነት እንዴት ከመጽሐፍ ቅዱስ እመልሳለሁ እንዴ? ሳስመስል እኮ መያዝ ነበረብኝ። ሳስመስል ገባችሁ? ሳስመስል ግን ይኸው ከመጽሐፍ ቅዱስ ነው የምናገረው። ሞግቱኝ፣ በመጽሐፍ ቅዱስ በምትፈልጉት ቃል ሞግቱኝ። ይኸው ና ተመለስ ብላችሁ ሞግቱኝ። ይሄኛውን የመጽሐፍ ቅዱስ ቃል ኦርቶዶክስ አትቀበልም ብለህ ሞግተኝ። ገባ? ሞግተኝ። ያለው ነገር ይሄ ነው ማለት ነው። በነገራችን ላይ እንግዲህ ነገር የሚከበረው ታኅሳስ 6 የቅድስት አርሴማ ሰማዕቷ ቅድስት አርሴማ የሚገርም ሰማዕት የሆነችበት ቀን ነው። ታኅሳስ 6 የሚገርም ታሪኳን ስታነቡ የሚገርም ምን ያክል ወጣት እንደነበረች፣ ምን ያክል ቆንጆ እንደነበረች ያንን ቁንጅናዋን ተመልክቶ እንግዲህ ንጉሱ የራሱን ሊያደርጋት ባሰበ ሰዓት አረክስም ብላ እኔ ለእግዚአብሔር ተሰጥቻለሁ፣ እግዚአብሔርን ብቻ ነው ማመልከው፣ ከእግዚአብሔር ውጭ ለእኔ ምንም አምላክ የለም ብላ ሰውነቷን ያላረከሰች ሰማዕት የሆነች ሰዎች እሷ እሺ እንድትል ሰዎች በፊቷ ሲታረዱ ያልደነገጠች ድንቅ ሰማዕት ናት። ቅድስት አርሴማ ድንቅ ሰማዕት ናት። ነገ የሚከበረው በዓል ቀላል እንዳይመስላችሁ። በእውነት ድንቅ ሰማዕት። ይህንን እንኳ ጭካኔውን ለማድረግ ምን አደረገ? አንባቢው የምትባለው እንግዲህ ብሎክ አድርጌያለሁ። አንተ እዛ ቤት ትመላለሳለህ እና ምጽፈውንም ኮመንት አይቻለሁና አንባቢው እነ ኬኩ ቤት ስለምትመላለስ ብሎክ አድርጌያለሁ። ውጣ። እነሱ የቤተክርስቲያን ጸር ናቸው። ብሎክ አድርጌያለሁ። ውጣ። እዛ ቤት የምታሽቃበጡ ሰዎች እዚህ ቤት አትመጡም። እዚህ ቤት አንደበታቸው የረከሰ ቤት ነው። አንድ ቀን እንኳን ስለ ቤተክርስቲያን በትክክል መናገር የማይችሉበት ቤት ነው ብያለሁ። ምንም ስለማታመጣ ማለት እና ነገ የሚከበረው በዓል በተለይ ኦርቶዶክሳውያን ከቅድስት አርሴማ መማር ያለብን እምነታችንን። እኔ አሁን የዛሬ 16 ዓመት ቅድስት አርሴማ ያደረገችውን ታሪክ ባውቅ ማለት ነው ከኦርቶዶክስ ወደ ምንፍቅና ውስጥ አልገባም ነበረ። እቺ ቅድስት ግን አይተህ ከሆነ ኦርቶዶክስ ሳይሆን ጸንታ እንድትኖር ያደረጋት ነገር የሚገርም ነው። ዓለሙን መቆጣጠር ትችላለች። የንጉስ ሚስት ሆና ንግስት ሆና መቆጣጠር ትችላለች። ነገር ግን ይህ አላስገድዳትም፣ ይህ አልማረካትም። አያችሁ፣ የእግዚአብሔር ቤት ነው የማረካት። የእግዚአብሔር አገልጋይ መሆን ነው የማረካት። ለእግዚአብሔር መስዋዕት መሆን ነው የማረካት። አይታችኋል። የእሷ መስዋዕትነት ለእኛ ትምህርታችን ነው። በጣም ማርያምን በጣም እንግዲህ በወጣትነቷ ቆንጆ ሆና ገዳም የገባች ገባችሁ። ለምን እምቢ አልሽኝ ተብላ ለምን ናቅሽኝ ብሎ ንጉሱ ሲገላት ምንም ያልመሰላት የዘላለም ሕይወት አለኝ ብላ የምታምን ድንቅ ሴት ናት። በጣም ድንቅ ሴት ናት። ገባችሁ? እና እንማርባቸዋለን። በጣም በተጋድሏችን እግዚአብሔርን እናከብራለን። ገባችሁ? እናከብራለን። ይሄ የግድ መጽሐፍ ቅዱስ ላይ ያለ የሚጻፈው እኛ ትውፊት አለን። ገባ? መጽሐፍ ቅዱስ ብቻ ብለን የማናምነው ኦርቶዶክሳውያን ለዚህ ነው። ገባችሁ? ለዚህ ነው። ችግራችሁን አታዳምጡ፣ መጮ ብቻ ነው። ያ ማን ነው? እና ይሄን ነው ይሄን ነው የምልህ። ቢኒ ቀጥልበት እስኪ ስለ ቅድስት አርሴማ የምታውቀው ነገር ካለ።
አይ ቅድስት አርሴማ ብዙ ትምህርት ታስተምረናለች። አንባቢ ያስተውል እንደሚል በጣም ትምህርት የምንማርባት ነው። ቅዱሳን ትምህርት ያስተምሩናል። ምክንያቱም ለክርስቶስ ብለው የከፈሉትን ዋጋ እኛ እንዴት ነው የሆነ ኪራይ እንዳይጨምርብን ብለን እኮ ክርስቶስን የምንክድ ሰዎች ነን። እንኳን ራስን እስከ መስዋዕትነት እስከ ማቅረብ ይቅርና እንደው ሰው ምን ይለኛል ብለን እኮ ክርስቶስን የምንክድ ነን። በየቲክቶክ እኮ የምናየው እኮ አንዳንድ ሰው ማተቡን ያውልቃል ሰው ምን ይለኛል ብሎ ራሱን የክርስቶስን ስም አይጠራም። ስለ ክርስቶስ አይናገርም። ስለ ክርስቶስ ወንጌል አይናገርም። ስለ ክርስቶስ አይሰብክም። ለምን? ከጓደኛዬ ጋር አቀያየማለሁ። ጓደኛዬ ሊደብረው ይችላል። እሱን ሳወራ እሱን ላስቀይም እችላለሁ ብሎ የጓደኛውን ሪስፔክት ጠብቆ ስለ ክርስቶስ የማያወራ ትውልድ ውስጥ ስለ ቅድስት አርሴማ ማውራት ይሄ ተረት ነው። አያችሁ፣ ተረት የሚሆንባችሁ ለምንድን ነው? እናንተ በሰው ፊት ስለ ክርስቶስ ስለማትሰብኩ ነው። እሷ ግን እስከ መስዋዕትነት ደረጃ ደርሳ አንገቷ በመስበኳ አንገቷን እስከ መስዋዕትነት መስጠቷ ይሄ ትልቅነት ነው። አያችሁ። ስለዚህ ስለ ክርስቶስ ስትሰብኩ እንኳን ጓደኛችሁ ሊጠላችሁ፣ እንኳን ጓደኛችሁ ሊደብረው፣ እንኳን ጓደኛችሁ ሊቀየማችሁ፣ እንኳን ፊቱ ሊቀይረው ይቅርና ቢገድላችሁ ራሱ ስለ ክርስቶስ መስበክ እንዳለባችሁ የምትማሩባት አንደኛዋ ትምህርት ቤት ማናት? አርሴማ ቅድስት ናት። ለዚህ በቅድስት አርሴማ ብዙ ትምህርቶችን ትማራላችሁ። አያችሁ፣ ብዙዎቻችሁ ራሳችሁን እስቲ አስቡ፣ ራሳችሁን አስተውሉ እስቲ። ስለ ክርስቶስ የትም ቦታ ትሰብካላችሁ፣ የትም ቦታ ታወራላችሁ። አንደበታችሁ ውስጥ ክርስቶስ አለ? ከኔም ጭምር ነው። እኔ እናንተ ላይ እንትን እያልኩ ሳይሆን እኔም ጭምር ነው። አያችሁ፣ ሄደን አንናገርም። ለምን? ሰው ምን ይለኛል እንደው እንትና ቢደብረውስ ምናምን። እሷ ግን እንደዚህ አይደለም። ልካው እንዳለው የንጉስን አግብታ እኮ አገረ ገዢ መሆን ትችላለች እኮ አገረ ገዢ መሆን ትችላለች። ግንስ ያ አገረ ገዢ ከክርስቶስ ሙሽራነት አይበልጥብኝም ብላ እንዴ! እኛ እኮ ምን ካርድ ሲሞላልን እኮ ክርስቶስን ምንክር ሰዎች ነን። ካርድ ሲሞላልን ስልክ ቢገዛልንማ አንተ እንትላል የምሳ ግብዣ 4 ኪሎ ብትጋበዝ 4 ኪሎ ብትጋበዝ እኮ እንግዲህ ፍርዱን ለእናንተ ነው። 4 ኪሎ ብትጋበዝ ፍርዱን ለእናንተ ነው። ያው የገባው ይግባው 4 ኪሎ የገባው ይግባው። በቃ ግን 4 ኪሎ የሆነ ነገር አማካሪ ስትሆኑ ስለ ክርስቶስ መናገር የሚሸመጥጣችሁ ሰዎች ልትሆኑ ትችላላችሁ። ቢኒዬ ይሄ እኮ ተረት ተረት አይደለም ወንድሞቼና እህቶቼ፣ ተረት ተረት አይደለም። ቅድም እኮ የጳውሎስን ታሪክ በተመሳሳይ መልኩ ነገርኳችሁ። ጳውሎስ ክርስቶስ ኢየሱስን እንዲክድና እንዳይናገር የደረሰበትን መከራ ለእናንተ ነገርናችሁ። አየ ለምንድን ነው የነገርናችሁ መሰለህ? ጳውሎስ በዘመኑ ክርስቶስ ኢየሱስን እየሰበከ እግዚአብሔር ደግሞ በእርሱ እየሰራ ያለውን ነገር እኛ እንድንረዳ ራሱ ደግሞ ምን አለ? እኔ ክርስቶስ እንደምመስል እናንተ እኔ ምሰሉ አለ። ገባ? ሰውን መምሰል አለብህ። ክርስቲያን ስትሆን ሰውን መምሰል አለብህ። ሰውን ደግሞ የምትመስለው ሰውየው ያደረገውን የእምነት ተጋድሎ አይተህ ነው። ለዚህ ነው ቅድስት አርሴማን የምንናገረው። መጽሐፍ ቅዱሳዊ ስለሆነ ከሆነ የግድ መጽሐፍ ቅዱስ መጽሐፍ አይጠበቅበትም። ባለፈው አይታችኋል እንዴ? ባታ ማርያምን ታኅሳስ 3 የተከበረው ባታ ማርያም ለምን እንደሚከበር የነገርኳችሁ አይታችኋል? ለምን እንደሚከበር እያንዳንዱ የምናከብራቸውን አክብር የቅድስት ሰማዕታቶች አክብሮት የምናከብራቸው የየራሳቸው የሆነ ታሪክ አላቸው። ታሪካቸው ደግሞ ከራሳቸው ማንነት የተያያዘ ሳይሆን ከእግዚአብሔር ጋር የተገናኘ ነው። የክርስቶስ ኢየሱስ ተጋድሎ ነው እንደዚህ ታሪካቸው እንድንናገር የሚያደርገን። መጽሐፍ ቅዱሳዊ ይዘት አለው። ብራዘር ገባ እንዴ? እኔ መሰሉ ጳውሎስ ሰው አይደል እንዴ? እኔ መሰሉ ሲል ጳውሎስ እኔ መሰሉ ሲል ለምን አልተቃወምክም? ለምን መጽሐፉ ይሰረዛል አልክ? ብራዘር ለምን እዚህ ጋር ሌላ ሐሳብ ይዘህ ትመጣለህ? አባቴ ሌላ ሐሳብ ይዘህ አትምጣ። ቀጥል ቢንዬ። ያ አንድ ሳምንት ነው አንድ ወር ስለ ነብይ ጆሹዋ እኮ ስትናገሩ ነበረ። አንድ ሳምንት ነው አንድ ወር ሙሉ ነብይ ጆሹዋ እንዲያደርጉ ስለሱ ስትሟገቱ ነበር። አንድ ተራ ግለሰብ አንድ በተለያዩ ኃጢአት ውስጥ ያለ የክርስቶስን ስም እንደመነገጃ የያዘ በጣም ብዙ ወንጀሎች ያሉበትን አንድ ተራ ግለሰብ እሱን በሱ ብዙን እንማራለን ብላችሁ በነብይ ጆሹዋ አትምጡብኝ ያላችሁ እነ ኤርሚያስ አይነት ያሉኮ ነብይ ጆሹዋ ማለት እንዲህ ነው ምናምን ብላችሁ የሰበካችሁለት እንዴ። ዮናታን አክሊሉ እኮ እንትን መልካም ወጣት ላይ እኮ
እንዴ እናቱን ጠርቶ እኮ እናቴ እኮ እንደዚህ ብሎ እኮ በጉባኤ መሀል እኮ ስለ እናቱ ተናግሯል እኮ ስለ እናቱ ወጥ ስለሰራችለት እናቱ ወጥ ሰራልኛለች ለወጣቱ ምግብ ስለሚያስፈልግ የምግቡን ቦታ የምትሸፍንልኝ እሷ ናት ወጥ ስለሰራችለት አመሰገናት እኮ በተዘዋዋሪ ይሄ ምን ማለት ነው ገድል ማለት ነው በተዘዋዋሪ ገድል ማለት ነው ወጥ ስለሰራችለት በጉባኤ መሀል አመስግኗት አንገቷን ስለ ክርስቶስ አሳልፋ የሰጠች ስለ ቅድስት አርሴማ መናገር ተረት ይመስልሃል ወይ ነው ተረት ይመስልሃል ወይ ነው እንዴ እዩ ጩፋ እኮ ስለሚስቱ ይናገራል ስለ ልጆቹ ይናገራል ይሄ እኮ ገድል እኮ ነው እንዴ ኤርሚያስ እኔ የኤርሚያስ ትንሹ ጩጬው በምንድነው ጌታን የተቀበለው አሁን ስለሱ ገድል ሲናገር ምንድነው ያለው ፊልም አይቶ አላለ ፊልም አይቶ የክርስቶስን ፊልም አይቶ አለ እኮ ስለዚህ ተማሩበት በጣም ብዙ የምንማርባት ናት ማለት ነው ተወዳጆች ለዚህ ነው የቅድስት አርሴማን ገድል ስንነግራችሁ ቅር አይበላችሁ ገድሏ ምንድነው እንግዲህ ባላት ቆንጅና ባላት ወጣትነት ባላት ነገር ተማርኮ ንጉሱ የራሱ ሊያደርጋ ባሰበ ሰዓት እሷ ግን እግዚአብሔር በለጠባት ቤተ ክርስቲያን በለጠችባት ገባችሁ ካለችበት መንፈሳዊ ይዘት መውረድ አልፈለገችም ዝቅ ማለት አልፈለገችም ብዙ የዓለም ነገር ቀርቦላታል በዓለም ላይ ዶሚኔት የምታደርግበት ብዙ ነገር ቀርቦላታል ነው ያለችው ኖ ከክርስቶስ ኢየሱስ የሚለየኝ ማን ነው አለ መከራ ወይስ ሞት ችግር ወይስ ረሃብ ቸነፈር ብሎ ሮሜ 8 ላይ እንግዲህ ጳውሎስ እንደተናገረው ሚኪ ጳውሎስ እንደተናገረው አይታችኋል እቺ ጀግና ሴት ጀግና ቅድስት ጀግና የእምነት አርበኛ አይታችኋል ታኅሳስ 6 ራሷ መተው አንገቷን እስከሚቀሏት ድረስ አልፈራችም ነበር ሰዎችም እንዳይፈሩ ታደርግ ነበር እና ይሄንን ነው እንግዲህ የሚመስለው ታረቀን ማለት ነው ሚኪ ያልገባኝ ሚኪ ማን አንተ እንደሚሰማለው አዎ ቀጥል ኦኬ የማዘራሉ ይሄው ጉባኤ ማለት ነው ይሄው የጠራውሽ ይቅርታ ልጠይቅሽ እንደሚገባ ትኩረት ስላልሰጠውሽ ጊዜ ስላልሰጠውሽ ቦታ ስላልሰጠውሽ ወድሻለሁ የኔ እናት ይቅርታ ልጠይቅሽ የኔ እናት እናት ሰዎች እኔ ዓለም እንዲሰማኝ አንቺ ኩሽና ስለገባሽ አመሰግናለሁ። እየሰማችሁ ነው አንቺ ኩሽና ስለገባሽ አመሰግናለሁ ብሎ ጉባኤ ማለት ስለ ወንጌል የሚነገርበት ቦታ ነው ወጣችሁ ለምን ወንጌል አሰብክ ማላላችሁት ኩሽና ውስጥ ስለገባች ሽልማት ያው ወርቅ እኮ ያንገቱን ወርቅ እኮ ወጥቶ ሰጣት እኮ በጉባኤ መሃል ይሄንን እኮ የተቃወመን እኮ አይደለም ትልቅ ነገር ነው ግን ለእናቱ ያድርግ ነገር ግን ወንጌል የሚሰበክ ቦታ ላይ ወንጌል የምትሉ ከሆነ ይሄ እኮ በተዘዋዋሪ ገድል ነው ነገ መጽሐፍ ላይ ተጽፎ ይመጣልሃል
አሁን እኔ ደምዬ ቪዲዮ ባይኖር እንዳሁኑ ቪዲዮ ዩቲዩብ ምናምን ባይኖር እኮ በጽሁፍ እኮ ነው እናቴ በእንደዚህ ወጥ ስለሰራች ይላል። ወጥ ስለሰራች ምስር ወጥ እንትን አልጫ ለሚያስፈልጋቸው ምናምን ስለሰራች የአንገት ወርቄን ሰጥቻታለሁ እና እናቴን በዓለም አደባባይ አመሰግናታለሁ፣ ለዓለም ሁሉ ስለ እናቴ እናገራለሁ ብሎ ዮናታን ቁጭ አድርጎ ይጽፋል ማለት ነው። ልክ እንደ አትናቴዎስ የእንትናን ገድል ጽፏላ የእንጦስን ልክ እንደዛ ማለት ነው። በነገራችን ላይ ታያለ ፕሮቴስታንቲዝም አትናቴዎስን በተወሰነ ይቀበላል። አትናቴዎስን ሲቀበል ግን ገሉን አይቀበልም። አይታል አይ ፕሮቴስታንት ደስ የሚለው ነገር ከሁሉም ይቀበል ከመሐመድም ይቀበላል እኮ በዚህ ሂደት። በነገራችን ላይ እንትና የተናገረው ቃል ይገዛኛል። አኬ የተናገረው ምንድነው ታውቃላችሁ? እኛ በመጽሐፍ ገድላትን ጽፈናል አለ። ገድላት በመጽሐፍ እኛ ጋር ተጽፏል አለ። ፕሮቴስታንቲዝም ላይ ግን ገድላት ያለው በቪዲዮ ነው አለ። በቪዲዮ አገር ገድላት አለ። አገር ሶፍት ሲበላ አለ፣ ሳር ሲገጽ አለ፣ ምን የሌለ አለ፣ ምን የሌለ አለ። ወይ በስመ አብ። እኔ ግን ከዚህ ውስጥ እንዴት እንደወጣው ስብሐት ለአብ። እኔ እዚህ ጋር እንድቆም አንቺ እዛ ጭስ ውስጥ ስለቆምሽ አመሰግናለሁ። እሱ እዚህ ጋር ወንጌል እንዲሰብክ ያደረገችው ማናት? ክርስቶስ አይደለም፣ እናቱ ናት። እኔ እዚች ጋር እንድቆም በጸሎት ያገዘችኝ አርሴማ ናት ስል ለምንድን ነው ተረት ነው የምትለኝ? እኔ እዚች ጋር እንድቆም ድንግል ማርያም በጸሎት አገዘችኝ ስልክ ለምንድን ነው ተረት ነው የምትለኝ? ድንግል ማርያም ለኔ በጸሎቷ ታግዘኛለች ስል ተረት ትለኛለህ። እሱ ግን ወጥ ስለሰራችልኝ እናቴ እዚህ ጋር ከፊት ለፊት እንድቆም አደረገችኝ አለ እኮ እንዴ! ኧረ ደብል ስታንዳርድ አለ። አረና በእናትህ በድንግል ማርያም ቀይ ፈቃድሽ ከልክዬ ቢሆን ይቅርታ ስላልታዘዝኩት ነገር ቢኖር ይቅርታ ምሕረት አድርጊልኝ። የብዙ ሰዎች እናት ይቅርታ ትጠይቃለች እዚህ ቤት። የማን እናት? የብዙዎች እናት ድንግል ማርያም ግን የብዙዎች እናት ስትላት እንትኑ ጥቅሱን ትነግረኝ ይልሃል። ጥቅሱን ትነግረኝ ደግሞ ከአዲስ ኪዳን ቢሆን ከሐዋርያው ከቅዱስ ጳውሎስ መልእክት ቢሆን ደግሞ ጥሩ ነው። ያለበለዚያ እኔ አልቀበልም ይላል። እዚህ ጋር ወጥቶ ግን ወጥ ስለሰራችለት እናቱ የሁሉም እናት አደረጋት ማለት ነው። ያዘሽብኝ ነገር ቢኖር ይቅርታ። እዚህ ጋር ያዘንሽብኝ ቢኖር ይቅርታ አድርጊልኝ አላት እናቱን በአካል። ባይገርምህ አንዳንዶች ሰምቲንግ ሞቶባችሁ ሰምቲንግ ታውቃለህ፣ ቢኒያም መቃብር ላይ ሄደው አዝነሽብኛል፣ እንደዚህ ሆነሽ ይቅርታ አድርጊልኝ። ለሞተ ሰው ይቅርታ የሚጠይቅ የለም። አትዋሹና መቃብር ቦታ ሄዳችሁ ለሞተ ሰው በድያለሁ ይቅርታ አድርግልኝ የምትሉ ስንቶች አላችሁ? መቃብር ቦታ ሪከርድ እናምጣ ትላለህ። እናቴ በወቀስኩሽ ነገር በጣም ይቅርታ አላደረግሽልኝም ብዬ በወቀስኩሽ ነገር። ይሄ ወንጌል ነው አይደለ? አሁን ለምሳሌ ይሄ ወንጌል እኮ ነው አይደለ? አሪፍ ገድል ነው እንጂ እንደውም ማሳተም ነው። ይሄንን ገድል ዮናታን ገድል ብለህ ማሳተም ይጻፍልኝ። አባይ ዮናታን ገድል አላደረግሽልኝም ብዬ በወቀስኩሽ ነገር በጣም ይቅርታ ቅድመ
ቅድሚያ ባልሰጠሁሽ ነገር ይቅርታ አድርጊልኝ። እወድሻለሁ። በሰው እናት መቅናት ጀመራችሁ ያልከው ልጅ እንዴ በድንግል ማርያም እየቀናህብን አይደል እንዴ? አንተም በእኛ እናት ለምን ትቀናለህ እንዴ? እናት ይቅርታ አድርጊልኝ። አሁን እንኳን እኔና አንቺ እኔ ደምዬ ይሄ ልጅ የሚያለቅሰው ለምንድን ነው? ወይ እናት ይቅርታ አድርጊልኝ። አሁን እንኳን ይሄ ልጅ የሚያለቅሰው ለምንድን ነው? ያው ለገድሉ ማሳመሪያ ነው። ለገድሉ ማሳመሪያ እውነት እንደሆነ እንዲቀበሉ ነው። በነገራችን ላይ ቢኒ የሰው ልጅ አሁን እዚህ ጋር እናቴ ይቅር በይኝ አላት። ስለሷ ይቅር ማለት የሚችለው እግዚአብሔር ነው ወይስ እናቱ ናት ይቅር የምትለው? እኛ ፊት ሲመጡ እግዚአብሔር፣ እነሱ ጋር ሲሄዱ ደግሞ እናት። አያችሁ፣ ለዛ ነው አሁን ይሄ ልጅ የሚያለቅስበትን ነገር የሚነግረኝ ሰው አቡ ዛሬ እንደው ምን ስላሰማኝ በቃ ፏ ነው ብሎ ማርያም አሁን እኔ አሁን ለምሳሌ ጸዳብዬ በቃ እንዴ ስለ ድንግል ማርያም ሲነገረኝ እንደዚህ ሳለቅስ እንዴ አንተ ለፍጡር እንዴት እንደዚህ ትላለህ? ልጅ ይሄው ወጥ ስለሰራች ጠጅን ጠጣ ይላል። እዚህ ጋር ጠጅ እየጠጣለ አይደል እንደዚህ ያለ ምስር ወጥ ስለሰራችለት ይሄው ይሄ ልጅ አለቀሰ። ለምስር ወጥ እንዲያል እንዴ ድንግል ማርያም እኮ ማለት ክርስቶስን እኮ ትለምነዋለች። ምን ብላ እባክህ ለቢንያም እንዲህ ብላ ለደምረው እንዲህ ብላ እኮ ብዙ ጎዳችንን እኮ ታውቃለች እኮ ድንግል ማርያም። ይሄንን አውቃት ጸልይልናለች። ወጥ ስለሰራች እናት እንዲህ ብለ ካለቀስ አምላክን ይዛ ስለተሰደደችው የግብጽ በረሃ ስለተሰደደችው አምላክን ይዛ ብዙ መከራ የተቀበለችውን እናት እንደው ምን ይተናነቀሃል? ወድ ማለት ጌታ ይቅር ይበላችሁ ብቻ። እኔና አንቺ አሁን እንኳን በዚህ ሰዓት ሳቅፍሽ ጠረናችን በጣም ልዩነት አለው። እኔ በጣም ቆንጆ ሽቶ ተቀብቻለሁ። አንቺ ጭስ ትያለሽ። እየሰማችሁ ነው? እኔ ቆንጆ ሽቶ ተቀብቻለሁ፣ አንቺ ግን ጭስ ትያለሽ። ለምን? ወጥ ስለሰራሽልኝ ጭስ ያለሽ። እኔ ግን ሽቶ እላለሁ። ለኔ ብለሽ ይሄን ያህል ዋጋ ከፍለሻል። እኔ እንድቆም እዚህ ጋር የሰማችሁ ወድሻለሁ። እናት ይቅርታ አድርጊልኝ። እናት ወድሻለሁ። ስጋ አይገባኝም አንተ እኔ እናት። ያው መዝሙር ተዘምሮላት ነው እንግዲህ ታላቅቁብን። የቱ ጋር ነው ወንጌል የሰበከው? የቱ ጋር ነው ጥቅስ የተናገረው? ግንስ በአንድም በሌላ መንገድ ይሄ ልጅ ስለ ክርስቶስ መልካምነት ሰዎች ለኛ መልካም እንደሚያደርጉ ለኛ ዋጋ እንደሚከፍሉ እነሱን ማመስገን እንደሚገባን ዋጋ መስጠት እንደሚገባን ባያምንበትም እያስተማረን ነው። አየ ወጥ የሰራች እናት ናት ወይስ አልጫውን ህይወታችንን በጸሎቱ ያስተካከለችውን ድንግል ማርያምን እሽና መስግን? የትኛዋን የአምላክን እናት ወይስ የዮናታንን እናት? ለዮናታን እናት እንደዚህ ያለቀስከው ልጅ እኔ ስምህን ባላቀውም ቅድም ጭንቅላትን ይዛ ያለቀስከው ልጅ ለድንግል ማርያም እንዲያልቅስ አይሆን? ተንኮሱ ነው። ስሙን አቋረው። ተንኮሱ ነው። ከተማ ነው የወሎ ከተማ ነው። እሺ ለወጥ ወይስ ለክርስቶስ እናት? ክርስቶስን ይዛ
በግብጽ በረሃ የተሰደደችው እናት ናት ምስጋና የሚገባት ወይስ ወጥ ለሰራችው እናት? አያችሁ ሆዳችሁ አምላካችሁ ብትባሉት ለዛ ነው። ለሆዳችሁ ለምስራችሁ ብላችሁ ዮናታን እናት ታመሰግናላችሁ። ጌታን ይዛ ግን በግብጽ በረሃ የተሰደደችው ገና እረፍት አላገኘች በመከራ ላይ መከራ እየተደራረበባት አንዴ ዚጂ ስትባል አንዴ ይሄን ሁሉ መከራ የተቀበለችው እናት ናት ምስጋና የሚገባት ወይስ ወጥ? ሪሊ ስለዚህ ልባችሁን ክፈቱ። ብልዬ ቃሎት ያሰማልን። በእውነት በጣም የሚገርም ትምህርት ነው። እንደዚህ በቪዲዮ ባስረገጠ መልኩ አሁን ያው ለነገሩ እኮ እናንተም ፕሮቴስታንቲዝም የቱ ጋር እንዳላችሁ ራሱ ለየትኛው እንደምትከራከሩ አታውቁም። ማለት እኔ አሁን በፊት ለጴንጤም ለካልቪንም እንደገናም ደግሞ ለባፕቲዝም ለሉትራውያን ለመካነ ኢየሱስ ይመስለኝ ነበር መከራከሩ። ለካ አይደለም። እኔ የምከራከረው ለጴንጤቆስታል ብቻ ነው። ለምን እኔ የምከራከረውን ካልቪን አይቀበል። እኔ አሁን ድነት ይታጣል ብዬ ብከራከር ጴንጤ ሆኜ ካልቪን ሆኖ ደምረው ተሳስተሃል፣ ድነትማ ይታጣል ይላል በኮመንት ይመጣና ድነትማ ነው ድነት አይታጣም። ክርስቶስ አንድ ጊዜ መርጦናል እኮ ስለመረጠን ማንም ከሱ የሚወስድ ምን የለም ምናምንና ጥቅስ አጣቅሶ ምናምን። በነገራችን ላይ የመጽሐፍ ቅዱስ ጥቅስ ጫካ ነው። እሺ ጫካ ነው። ለኃጢአታችሁ ሁሉ ትጠቅሳላችሁ። መጽሐፍ ቅዱስ ማነው ዳዊት እንኳን እንደዛና እንደዛ ኃጢአት አድርጎ የለ እንደ ትላለ ገባ ትላለ እና ሂድበት ለምየው። አዎ ለእናቱ ጥቅስ አልጠቀሰ ክፍል እንትን አላለ። መጽሐፍ ቅዱሳዊ ማስረጃ አላመጣም። እንዲሁ ሰዎቹንም ሲያስለቅስ ነበረ። ለድንግል ማርያም ሲሆንስ ስሙት። ማርያም የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ነች። እንወዳታለን፣ እናከብራታለን። ልዩ ቦታ፣ ልዩ ፍቅር፣ ልዩ አክብሮት አለን ለማለት። ነገር ግን መጽሐፍ ቅዱስ ደግሞ ያላለውን ነገር ለማለት አንገደድም። አያችሁ አሁን ለድንግል ማርያም ሲሆን በቃ ጥቅስ የለም። በቃ መጽሐፍ ቅዱስ ካላለ አላለም። በቃ በጽሔት ናት በቃ እንትና አምላክን ወልዷል በቃ አለቀ። ከዛ ውጪ ሌላ ነገር አንልም። ለምን መጽሐፍ ቅዱስ አላለማ። እናቱን ግን አደባባይ ላይ አውጥቶ ይሄ ነው ብሎ ሲያስመሰግናት መጽሐፍ ቅዱስ ላይ ምን ተብሎ ሲያስለቅስ ለምስር ወጥ አስወጥታቸው አስለቅሱ ተብሏል። በእግዚአብሔር ጉባኤ መካከል ስለ ምስር ወጥ ለሰሩ ሰዎች እንዲህ አድርጉ ተብሎ ተጽፏል። አያችሁ ለድንግል ማርያም ሲሆን ሌላ ደግሞ አክሽን ልንገር እዚህ ጋር አሁን ለእናቱ እጃለ አንቅቱም አለበሳታ። እሺ ለድንግል ማርያም ምን አለ ይሄን ሲናገር ስለ ድንግል ማርያም ይሄን ሲናገር ስለሌላ አልተጻፈም ማለት ስለተጻፈው እንኳን ሲናገር ምን አለ እንደው በዝግታ በሆነ ክብር ባለው መንፈስ ከእግዚአብሔር እንደሆነ ተረቶ ስቅስቅ እያለ ስለ ድንግል ማርያም ለምን አልተናገረም? ለስጋ እናቱ እንደዚህ የተናገረ ለአምላክ እናት ለሆነች ቅድስት ድንግል ማርያም መጽሐፍ ቅዱስ ለተጻፈላት ነገር እንኳን ለምን አልተናገረም? ለምን አይታል አቅለ ነው ከጓደኛም በታች አድርገ እኛ ለዚህ ነው ሪስፔክት የምናደርገው ለቅድስት ድንግል ማርያም። ለዚህ ነው ባለፈው ነግራችኋለሁ። ሉቃስ ዮሐንስ ወንጌል ምዕራፍ 2 ላይ ድንግል ማርያም እንዳለቀ ማንም አልነገራትም። በደንብ አድርጋችሁ ስሙኝ። ጠጁ እንዳለቀ የወይን ጠጁ እንዳለቀ አሳላፊዎቹ መጥተው አልነገሯትም። የወይን ጠጁ እንዳለቀ ያውም እንግዲህ አስተናጋጅ አይደለችም፣ በክብር የተጠራች ናት፣ ታዳሚ ናት። ግን ካለችበት ቦታ ብድግ ብላ ወደ ልጇ ሄደችና እንግዲህ ማድረግ እንደሚችል ስለምታቅ ሄዳ ድንግል ማርያም እዛ ቦታ ላይ ያለው ውርደት እንዳይመጣ በማሰብ ነገረችው። የድንግል ማርያምን ንግርት ኢየሱስ ክርስቶስ ወደ ኋላ አላለውም። ክብደቷ ይሄን ያክል ነው። የአምላክ እናት መሆኗ ይሄን ያክል ነው። አይታል
ታውቃለች፣ ትረዳለች። ደምረው ምንድነው ያለው፣ ምንድነው ሁኔታው፣ ምንድነው የሆነበት ነው። ደምረው ትረዳለች፣ በሰማይ ትረዳለች፣ ታውቃለች። ከሰማይ ብራዘር ታውቃለች፣ አይታል ታውቃለች። ይሄ ልጅ አሁን ወደዚህ ተመልሷል። ልጄ አስበበት፣ ውርደት እንዳይሆን በዘመኑ መዋረድ እንዳይሆንበት ልጄ አስበበት። ይህንን አርግለት። እንደዚህ ብራዘር እንዴ ሰዎች ልጅ የሚያገኙት ወደው መሰለ እንዴ? በቅድስት ማርያም ጸሎት ወደው መሰለ እንዴ? በቤታቸው እኮ ውርደት እንዳይመጣ እኮ ነው። ውርደትን ለኦርቶዶክሳውያን አትመኝም ማርያም ነው የምልህ። ባጭሩ አትመኝም ነው የምልህ። አትመኝም። ውርደትን የማትመኝን ማርያምን አንተ ሳትወዳት ሳታገብራት በሜዳ ላይ እኛ ድንግል ማርያምን ብራዘር ሰከንበል ካም ዳውን ይለዋል እንግሊዘኛው። ካም ዳውን ፕሊዝ። መሬት ያዝ። ቀጥል ቢኒ መሬት ያዝ አባቴ። እሷ ውርደትን እንደማትፈልግ ሁሉ አክብራት፣ ውደዳት። ብፅዕት ይሉኛል አለች። ፍጥረት ሁሉ ከዛሬ ጀምሮ ብፅዕት ይሉኛል አለች። ብራዘር ብፅዕና ምን ማለት እንደሆነ ተረዳና ብፅዕት በላት። ብፅዕት ስትላት ደግሞ አክብራት። በመጽሐፍ ቅዱስ አምናለሁ የምትል ከሆነ ያ እንትን እኮ ነው። መጽሐፍ ቅዱስ ካነበባችሁ መጽሐፍ ቅዱስ ላይ የዳዊት ውድቀቱም ተጽፏል፣ መነሳቱም ተጽፏል። በቃ ቅዱስ ጳውሎስ ማሳደዱም ተጽፏል፣ ወንጌል መስበኩም ተጽፏል። አያችሁ፣ ለትምህርት እንዲሆን ነው እንጂ ስለ ክርስቶስ ብቻ የተናገረውን ነገር ብቻ ቢጻፍ ትምህርት አይደለም። እሱ ብዙ ትምህርት አይባልም። ለምን? ምክንያቱም ጳውሎስ ከየት እንደተጠራ ትምህርት ነው። አሳዳጅ እንደነበረ ያንን ስትናገሩ ነው ትምህርቱ ሙሉ የሚሆነው እንጂማ የቅዱስ ጳውሎስ እያንዳንዱ ታሪክ እኮ ይወጣ ነበር። እያንዳንዱ በቃ ተጥሎ ቢኒ አመናግረ ክርስቶስ እንዳቃቱ ታውቃለህ? አቃትኝ እንዳለ ቅዱስ ጳውሎስ ራሱ ክርስቶስ ጳውሎስም እንደዛው ብሎ ግን ክርስቶስ ራሱ አቃተኝ ብሎ አላለም። የደም ላብ አልቦታል አላለሙ። ምን አለ ማቴዎስ ወንጌል ምዕራፍ 16 ላይ አባት ሆይ ያንተ ፍቃድ ይሁን አለው። አታል ይሄንን መከራ ብቻ ላይ እቺ ጽዋ ከኔ ትለፍ ማለት እኮ ጀስት በቃ ከባድ ጽዋ ውስጥ እኮ እንዳለ ነው የሚያሳየው። ከባድ ጽዋ ውስጥ ይሄ ተጽፎላል። ክርስቶስ ጠንካራ እንደሆነ ተጽፎላል። ለዚህ ነው ጳውሎስ በክርስቶስ አምሳያ ሆኖ እኔ ክርስቶስን እንደምመስል እናንተ እኔ ምሰሉ አለ። ጳውሎስ ደክሞታል፣ ጥንካሬውም ተጽፏል። ገባችሁ? ከሰው ጋር የተጣላበትም ተጽፏል። ልቡ እስከሚከፋፋ ከሰው ጋር የተለያየበትም ተጽፏል። በፍቅር ደግሞ ሰዎችን በፍቅር የወደደበትም ተጽፏል። መቀበል አለብህ አባቴ፣ መቀበል አለብህ። ያ ቅዱስ ጳውሎስ አሳዳጅ እንደነበረ ቤተክርስቲያንን እንደሚያጠፋ እንደገና ደግሞ የቅዱስ እንትን ማን ነበረ የመጀመሪያ ቅዱስ እስጢፋኖስ ሲወገር እኮ በቃ የተስማማ እኮ ነው ቅዱስ ጳውሎስ ማለት ተስማምቷል። በቃ ይሁን እሰያለ ማለት ነው። ቅዱስ እስጢፋኖስ ቀዳሚ ሰማዕት ቅዱስ እስጢፋኖስ ሲወገር ልብስ ያዥ ነበር ይላል እኮ ልብስ ያዥ ነበር። የነሱ ልብስ ይዞ ማለት ነው። የነሱ ልብስ ይዞ ኢቭን አልወገረ ልብስ ያዥ ነበር ይላል። የሚገርም ያ ግን ተስማምቷል። ተስማምቼበታለሁ፣ ትክክል አደረገ ተቀብሎ ይላል። አሁን ሐዋርያት ሥራ ምዕራፍ 8 ላይ አይተህ ከሆነ እስጢፋኖስ ሲወገር ልብስ ያዥ ነበር ይላል። ከዛ በኋላ ልክ ከተወገረ ከሞተ በኋላ ከጸሐፍትና ፈሪሳውያን ዘንድ ብዙ ደብዳቤ ተቀብሎ ቅዱሳንን ድጋሚ ለማሰርና ለመግደል ሄደ ይላል። ምዕራፍ 8 ላይ ይሄንን አደረገ። ሲመጣ ራሱ እኮ እያሰበ ነበረ እኮ ሲመጣ እያሰበ የነበረው ምንድነው እንዴት እንደሚያጠፋቸው እንትን ወደ ደማስቆ እንትን እያለ
እንዴት እንደሚያጠፋቸው ነበር የሚያስብ የነበረው። እንዴት አድርጎ ክርስቲያኖችን ሊያጠፋ እንደሆነ እያሰበ ይሄ ማንንም ቢሰብከው ይላችሁ ቅዱስ ጳውሎስ እንኳን ሰብካችሁት ይቅርና ምንም ብትሉት፣ ምክንያቱም የአይሁድን ሕግ ጠንቅቆ የሚያቅ ለዛ ሕግ ሟች የሆነ ሰው ነው። በምንም አታሳምኑትም። ማንም እሱን አስተምሮ ሊቀይረው የሚችል ሰው እንደሌለ ስላወቀ ነው ክርስቶስ የተገለጠለት። ማንም ምክንያቱም እንደሱ የሚያውቅ እንደሱ አንባቢ እንደሱ አይነት ሕጉን ጠንቅቆ የሚያውቅ የለም። ስለዚህ በጣም ከባድ ስለሆነ ደማስቆ ላይ ክርስቶስ ተገለጸለትና የምታደርገውን እዛ ይነግሮሃል ብሎ እንግዲህ አይኑን አሳውሮት ክርስቶስ አይኑን አሳውሮት በደማስቆ አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ ብሎ ይሄን ሁሉ ነገር ያለው ክርስቶስ ራሱ መጥቶ ነው የሰበከው። ከዛስ ሚዳነው በአንዲቷ ቤተክርስቲያን ስለሆነ ወደ ቤተክርስቲያን ላከው። አስቡት፣ ከአሳዳጅነት ጠርቶታል። ከአሳዳጅነት ከገዳይነት ጠርቶት ሐዋርያ ያደረገው። እንደ አናንያ እኮ ሲናገር የነበረው ምንድነው እኮ ጌታ ወንጌል እንድትነግር መርጧል፣ አስቀድሞ መርጦሃል፣ ከእንደዚህ ብሎ መርጦሃል ብሎ እኮ አናንያ እኮ እየነገረው ነበር ለቅዱስ ጳውሎስ ማለት። ስለዚህ አያችሁ ይሄን ሁሉ የተጻፈልን ለምንድን ነው? እንድንማርበት፣ ጌታ ከየትም እንደሚያነሳ እንድንማርበት። ዳዊት እኮ የሰው ሚስት እንትን ለራሱ እንዳደረገ የሰው ባል እንዳስገደለ ለሴት ብሎ ይሄን ሁሉ ነገር እንዳደረገ መጽሐፍ ቅዱስ ላይ ተጽፏል። አያችሁ መጽሐፍ ቅዱስ ላይ የሰዎች ውድቀትም ተጽፏል። እንትና ይሁዳ እኮ መሸጡ ተጽፏል። ክርስቶስን መሸጡ ይሁዳ ተጽፏል። በዛ ሰዓት ጴንጤዎች ብትኖሩ ኧረ ወንጌል ይነገረን የይሁዳ ቢወጣ ትሉ ነበር። የይሁዳ ትንሽ ቢቀነስ ትሉ ነበር። አያችሁ ትምህርትም የሆነ እያንዳንዱ ነገር በዝርዝር ሲነገረን ነው። ስለዚህ መጽሐፍ ቅዱስ ላይ የተጻፈው ሁሉ እያንዳንዱ ስለ ክርስቶስ አይደለም፣ ታሪኩ ሙሉ ነው የተጻፈው። ስለዚህ ገድላትም ድርሳናትም ሲጻፉ እኛ እንድንማርበት ብዙትም እንኳን ከገድላት ከድርሳናት ይቅርና እኮ ከአንድ ግለሰብ እኮ የሆነ ትምህርት ትወስዳለህ እኮ። ከአንድ ግለሰብ እንዴ ብዙ ትምህርት ትወስዳለህ እኮ። አሁን ለምሳሌ የሆነ ቦታ እኮ የሆነ በሽታ አለ ተያዝኩኝ ቢልህ ከአንድ ሰው እኮ ወደዛ ሰፈር አትሄድም እኮ። በቃ ተማርክ ማለት ነው ከሱ። ብልህ ሰው ከጓደኛው ጥፋት ይማራል ይባላል። ስለዚህ ለክርስትና ተብሎ የተከፈለውን ዋጋ አስቡት። ለክርስትና ተብሎ የሚከፈለውን ዋጋ እንዴት አሁን እናንተ ክርስቶስን ካዱ ቢሏችሁ አንክድም ትሉና እስከምን ዋጋ መክፈል እንዳለባችሁ ከቅዱሳን አባቶች ትማራላችሁ። በቅዱስ ጳውሎስ ጊዜ የሚገደሉት እንዴት እንደሆነ ታውቃላችሁ? ክርስቶስን ካዱ ተብሎ ቄሳር ጌታ ነው ብላችሁ ካዱ ተብሎ በምን ይገፈፉ ነበር። ቆዳቸው ማለት ሞታቸው እንዲማሩበት ነበር የሚደረግ የነበረው። ሞታቸው ማስተማሪያ ይሆን ነበር። እንደ ሰምና እንትን ይቀቧቸውና አደባባይ ላይ ያቃጠሏቸው ይሞቋቸው ነበር ክርስቲያኖች። በቃ ማይሆን አገዳደል ነበር የሚገሏቸው። ለምን? ሌላው እንዲማርበት፣ ሌላው ከዚህ እንትን እንዲወጣ በቃ እንዲማርበት አገዳደሉ በቃ የሚሰቀጥጥ አገዳደል ይገሏቸው ነበር። ከዛስ ሌላው ምናምን ብሎ ፈርቶ እንዲወጣ። ግን ብዙዎች የክርስቶስን ወንጌል እንዲቀበሉ አደረጓቸው። ለምን? ጽናታቸውን እያዩ እንዲህ የሚሞቱለት የሚሆኑለት ኢቭን ሊገደሉ አደባባይ ላይ እየተወሰዱ ስለ ገዳያቸው ይጸልዩ ነበር። ብዙ ታሪክ ስለ ሰማዕታት ታሪክ ብታነቡ ጉድ ነው የምትሉት። ጉድ እንዴ! በአንበሳ አፍ ውስጥ አንበሳ እንዲበላቸው ተሰጥቷል። በቃ የሆነ አገዳደሉ ቢነገራችሁ ስለ አገዳደሉ ታሪክ ነው የምትሉት። እናንተ እኮ በአንድ ጥፊ እኮ በቃ ይቅርታ እኮ የምትሉ ናችሁ። ስለ ክርስቶስ እየተናገራችሁ በአንድ ጥፊ ላጥ ቢያደርጓችሁ በቃ ይቅርታ እሺ ምናምን ነገር። ስለዚህ እንዲህ የምትሉ ናችሁ። እና ጽናት እንደ ሰማዕታት ነው። አያችሁ ሰማዕታት ምን ያህል ጽናት እንዳላቸው በቃ አስተምሮን አልፈዋል። ስለዚህ ከዛ ትምህርት እንወስዳለን። ከዛ ምን አይነት ትምህርት እንወስዳለን በቃ። ስለዚህ እንዴ አስባችሁታል? በድንጋይ ተወግሮ መሞት
በድንጋይ ተወግሮ የሚሞት ድንጋይ እስጢፋኖስ እኮ በድንጋይ ነው ተወግሮ እኮ ነው። አስባቸው በድንጋይ ተወግሮ ነው የሞተው። እስቲ በድንጋይ ቢወረወረበት የሚችል አንድ ድንጋይ ቢያነሳብህ እኮ ፈርጥጠህ ነው የምትሮጠው። ስለ ክርስቶስ እየተናገርክ መጥቶ ድንጋይ ቢያነሳብህ በቃ ተውሽ በቃ ይቀራላ ነው የምትለው። እሱ ግን ለክርስቶስ እየሰበከ በድንጋይ ተወግሮ መሞት ስቃዩን አስቡት፣ ስቃዩን አስቡት። ስለዚህ ይሄንን እኛ ለምንማርበት ክርስቶስን እንዳንክድ ክርስቶስን ላለመካድ ምን አይነት ዋጋ እንደሚከፈል ከሰማዕታት ከቅዱሳን እንማርበታለን። ለዛ ነው የተጻፈልን። ክርስትና አያችሁ ትምህርት ቤት ነው። ስለዚህ ብዙ ትማሩበታላችሁ። ስለዚህ ከብዙ ነገር የምትወጡበትም ለዛ ነው። ስለዚህ እንዲሁ የተጻፈላችሁን ስታነቡ እንደው በነገራችን ላይ የሐዋርያት ሥራ ላይ ስለ ክርስቶስ ኢየሱስ ተብሎ የተጻፈው ወደ ስንት ነው? ወደ ጳውሎስ ብሎ የተጻፈው ይበልጣል። ይሄን ታውቃላችሁ? ጳውሎስ ተብሎ የተጻፈው ይበልጣል። ወደ 130 ምናምን ነው፣ ወደ 160 ምናምን ነው። ኢየሱስ ተብሎ የተጻፈው 90 ምናምን ጊዜ ነው ወይ 80 ብቻ እንደዛ ጋር በብዙ ቅዱስ ጳውሎስ እናውጣውና ሰርች ባላ ስንገባ እኮ ያው ስለዚህ አያችሁ እነሱ ድጋሚ ከገባ እቦልካለሁ። እሺ እቦልካለሁ። ደም ከገባ እቦልካለሁ። ድጋሚ አቦኔ ይሄን ነገር እጅ ነው ማጠፋው። አንበሳ አላደርገውም እንዴ? ተሸውጄ እኮ ነው። አንበሳ ማድረግ ይሻላል። አይ አበባ አሁን አንተ ወርደ አበባ ከሰጠኝ ማለት ነው ትገባለህ ገዝተ ላይ ታጋለ ኦኬ ቻላ ሞዴሬተር ሳያስገባ እኔ ሳላስገባ ልክ አበባ ስሰጥ ትገባለህ። አበባ ስሰጥ ማለት ነው። ጳውሎስ ብዬ ሰርች አደረኩ። 160 አለ ጳውሎስ የሚል 160 ስሞች ኢየሱስ 120 ወይ 180 ከሐዋርያ ሥራ ማለት ነው። ከሐዋርያ ሥራ ነው የሚጀምረው ጳውሎስ ከሐዋርያ ሥራ 160 ስሞች አሉ ጳውሎስ የሚል ስም። እሺ ኢየሱስ የሚለውስ ኢየሱስ የሚለው ስም ስንት አለ መሰለህ? 160 ነው አለ ጳውሎስ። ኢየሱስ የሚለው ስም 921 ነው ያለው። ይበልጣል የኢየሱስ ኖ የሐዋርያት ሥራ ላይ እኮ ነው ያልኩት እኮ የሐዋርያት ሥራ ላይ ቢሆን ነው። የሐዋርያት ሥራ ላይ እንደዛማ ከሆነ የጳውሎስ የሐዋርያት ሥራ ብቻ ነው ማድረግ ያለብን። አዎ የሐዋርያት ሥራ እኮ ነው ያልኩት። የሁለቱንም የሐዋርያት ሥራ። ኦኬ እንደዛ ከሆነ የሐዋርያት ሥራ ላይ የሐዋርያት ሥራ እሺ ኢየሱስ የሚለው የሐዋርያት ሥራ ላይ ስንት ነው መሰለህ? 69 ነው። 69 የጳውሎስስ? የጳውሎስ ደግሞ ስንት መሰለህ? 130 ኦኬ ጳውሎስ የጳውሎስ ደግሞ 131 አየህ። ይሄኔ በሰዓቱ ጴንጤዎች ኖሮ ይሄማ ገድል ነው እኮ ስለ ክርስቶስ አይናገር ጳውሎስ ስለራሱ ነው የተናገረ። ስለዚህ ይሄ ነገር አያስፈልገንም ይሉ ነበር። ከተጻፈ ከስንት ሺህ ዓመት በኋላ መጡ እንጂ አውጥተው ቀደውት ይጥሉት ነበር። እንኳንም በሰዓቱ አኖሩ እንጂ አያችሁ። ቢንዬ ቃሎት ያሰማልን። እንግዲህ እንደዛ እያደረገን ትምህርታችንን አንዳንድ እንማራለን፣ እንጫወታለን፣ ሰምቲንግ እናደርጋለን፣ እንበሳጫለን። ያው ሁሉንም ነገር ስለሆነ ማለት ነውና አመሰግናለሁ ቢንዬ። ቴንክ ዩ ጋድ ብለስ ዩ። እሺ አመሰግናለሁ። እና ሁላችሁም እንግዲህ ነገ እንዳትቀሩ ባለችው የትኛውን ቦታ እንድትመጡ ይሁን ገባችሁ? እንድትመጡ ይሁን በቃ የትኛውን ቦታ
የትኛውን ቦታ ቅድስት አርሴማ የሚከበርበት ቦታ አድምቃችሁ አክብሩ። አድምቃችሁ ማለት ነው። ገባችሁ? አድምቃችሁ እዚህ ቦታ ላይ የኔ መምህር ነኝ፣ የኔ መማሪያ ናት፣ እኔ ለእምነቴ እንድጋደል ምክንያት የሆነች ናት እያላችሁ ሁላችሁ ማለት ነው ቅድስት አርሴማ የሚከበርበት የትኛውን ቦታ ላይ አክብሩ። የትኛውን ቦታ ላይ እሺ፣ የትኛውን ቦታ ላይ እና ተጋድሎ